የሰላም ፍለጋው የመጨረሻ ጉዞ። ህልሟ ጥቂት ነበር፣ በሰላም መኖር፣ ልጇን በነፃነት ማሳደግ፣ እንደማንኛውም ሰው በክብር መንቀሳቀስ። ነገር ግን ያንን ክብር ፍለጋ የተጓዘችበት መንገድ የሞት ጥላ ያረፈበት ይሆናል ብላ አልገመተችም ነበር። ከጀርባ ስክሪን ላይ የምትመለከቷት ኢትዮጵያዊት እህታችን ሀና ትባላለች። በሳዑዲ አረቢያ ምድር ለዓመታት ያለ ህጋዊ ፍቃድ ኖራለች። እዛው ሳዑዲ ላይ የሀገሯን ዜጋ አግብታ በፍቅር ተሳስረው የትዳርን ጣዕም ቀምሰዋል። በቅርቡ ደግሞ የፈጣሪ ስጦታ የሆነውን ልጇን ታቅፋለች። ነገር ግን ህገወጥ ተብሎ መኖር እጅግ በጣም ከባድ ነበር። የፖሊስ መኪና የሳይረን ድምጽ በሰማች ቁጥር ሁሌ ልቧ ይደነግጣል። ሀና ይህንን ስቃይም እንዲያበቃ ወሰነች። ልጄን በሰላም አሳድጋለሁ፣ የመኖሪያ ፈቃዴን አስተካክዬ በክብር እመለሳለሁ ብላ ከባሏና ከቤተሰቦቿ ተሰናበተች። አቅጣጫዋ ወደ ሀገር ቤት ነበር። ነገር ግን መንገዱ በሺዎች የሚቆጠሩ ኢትዮጵያውያን ደምና አጥንት የረገፈበት የየመን በረሃ ነው። በጠራራ ፀሐይ፣ በውሃ ጥም፣ በድካምና በሽፍቶች ጥይት መካከል አልፋ የናፈቃትን ሰላም ለማግኘት ተንቀሳቀሰች። ለልጇ ብሩህ ተስፋና ለቀጣይ ህይወቷ ስትል የሞትን መንገድ መረጠች። እጣ ፈንታ ግን ጨካኝ ሆነች። የመኖሪያ ፈቃዷን አውጥታ ልጇን በነፃነት ስማ ከባሏ ጋር በደስታ ለመኖር የነበራትን ህልም በሳዑዲና በየመን ድንበር ላይ በጉዞ ላይ ሳለች ልቤ ደከመኝ፣ እረ ውሃ ስጡኝ እያለች በዛው አሸለበች። እህታችን ሀና የብዙ ሰው ቅስም በሰበረ መልኩ ህይወቷ በሳዑዲ ድንበር ላይ ቀረ። የልጇ እናት የሚል ጥሪ የባሏ ናፍቆትና የቤተሰቦቿን ተስፋ እዛው በረሃ ላይ ቀረ። ይህ ታሪክ የእሷ ብቻ አይደለም። ዛሬም በየበረሃው የሚረግፉ፣ በየባህሩ የሚሰምጡ በሺዎች የሚቆጠሩ ኢትዮጵያውያን እህት ወንድሞቻችን ታሪክ ነው። ሰላምን ፍለጋ ወደ ሞት አንገስግስ። የሰው ሀገር ስቃይ ቢበዛም ከህይወት በላይ ምንም ክቡር ነገር የለም። እህታችን ሀና ህልሟን ይዛ ተጓዘች። ነገር ግን አልተመለሰችም። ፈጣሪ ነፍሷን በገነት ያኖርልን፣ ለቤተሰቦቿና ለወዳጅ ዘመዶቿ መጽናናቱን ይስጥልን። ጥር 12 2018 ዓ.ም አመሰግናለሁ። ታሪ የዚች ሀገር እስካሉ ድረስ ይስሩ። ከዛ በቃ ወይ ወደ ሌላ ሀገር መሄድ ነው አሉ እንጂ እኔ በጣም ብዙ ልጆች ናቸው የሚጠይቁኝ። ብታይ በጣም ብዙ ተው፣ ጥይት ይገላችኋል፣ ተው ተው ተው። አንዳንዱ ምቀኝነትም ይመስላችኋል፣ አንዳንዱም ደግሞ ያኔ ብዙ አመት ከመቆየታቸው የተነሳ የቤተሰብ ናፍቆት ምን አለ እስከ መቼ ነው እንደዚህ ሆነን የምንቀረው ምናምን ይላሉ። ገብቶሻል? አሁን ደግሞ ህጉ እየተስተካከለም እየሄደ ባለ ሰዓት ደግሞ ቻንስ አለማገኘትም እየመጣ ነው። ለአንዳንዱ የሆነ ነገር ደህና ሲሆንላቸው በወረቀት ለአንዳንዶቹ ደግሞ ይጠብቅባቸዋልና የየመንን መንገድ አትሰቡት። በጣም ብዙ ብር ነው የሚወጣው። ያንን ብር ብታስቡት የምትፈልጉበት ሀገር ላይ ይልካችኋል። ሀገር እንኳን መቼም መስራት አይቻልም ቢባል እና እቺ ስለታወቀች ነው እንጂ ሳርዬ በጣም ብዙ ወንድሞች፣ በጣም ብዙ ሴቶች፣ ህፃናት ሳይቀሩ በዚህ መንገድ ላይ እየሄዱ እየሞቱ ነው። በቃ ለመሄድ ከመሞት መሰንበት አይሻልም? አለመሄዱን ነው እኔ የምመርጠው። ቲክቶክ ከመጣ ጀምሮ ይጮህ ነበር፣ በፌስቡክ ይጮህ ነበር። ማንም አይሰማሽ ማሪ። ከመሞት መሰንበት ይሻላል ውዶችዬ፣ እረፉ። በጣም ከባድ ነው እንዴ። ነገም አሁን እንሰማለን እንደዚሁ ልጅ አሁን እሷ ያው ስለምትታወቅ ነው እንጂ ሶሻል ሚዲያው ላይ ይሄ በየቀኑ የሚፈጠር ነገር ነው። ታው ይቅርባችሁ። ወላሂ ይቃማ ጀነት አያስገባም፣ ለመኖር ነው እንጂ ሌላ ምንም የሚፈጥረው ነገር የለም። ደግሞ ስንት አማራጭ ሀገር አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበል። እንዲሁም ክርስቲያን ወገኖቼ ሰላም ለእናንተ ብያለሁ። እጅግ በጣም ልቤን የሰበረው በጣም አሳዛኝ ቪዲዮ ነው የዛሬው ቪዲዮ። እህታችን ሀና እንግዲህ እንደ ማንኛችንም ያልፍልናል ብላ በየመን ድንበር ሄዳ የመን ድንበር ላይ ነው ህይወቷ ያለፈው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሁሉም ነፍስ ሞትን ትቀምሻለሽ ብሏታል። ሁሉም ነፍስ ሞትን ቀማሽ ናት። ቀናችንን ነው የምንጠብቀው። ግን የሷ በጣም ነው የሚያሳዝነው። ህፃን የሆነ ልጇን ጥላ
ያልፍልኛል ኢቃማ ይዤ በነፃነት እንቀሳቀሳለሁ ብላ አስቡት። እንግዲህ እንደሰማችሁት ነው። መግቢያ ላይ አስገብቼላችኋለሁኝ እና የወንድማችን ብሬክስ ምን እንዳለ ስለ እሷ የተናገረውን እንዲሁም ደግሞ ቲክቶክ ላይ እነ ሳሪ እነ አዚዛ ሁሉም ያሉት አስገብቼላችኋለሁ። በነገራችሁ ላይ ብዙ ጊዜ ይነገራል። ተው አትሂዱ፣ በዛ አትሂዱ ይባላል። ነገር ግን የአንደኛው ነሲብና የአንደኛው አንድ አይደለም። እኔ የተጻፈልኝን ነው የምኖረው፣ ያኛው ደግሞ የተጻፈለትን ነው የሚኖረው የሚባል አባባል አለ። እሷ እዚህም ብትሆን ከዛች ከቀኗና ከሰዓቷ አታልፍም። በዛች በቀኗና በዛች በሰዓቷ መሞቷ አይቀርም። ግን እጅግ በጣም ያሳዘነችኝ ህፃን ልጇን አስባችሁታል? ህፃን ልጇን ጥላ ያልፍልኛል፣ በቃ ከዚህ በኋላ በነፃነት ህጋዊ ሁኜ እኖራለሁ፣ ህጋዊ ሁኜ ያለምንም ሰቀቀን እንቀሳቀሳለሁ ብላ ነው መንገድ የጀመረችው። ነገር ግን ልብ ብላ የመን ድንበር ላይ ሞተች። ይብላኝ ለቤተሰቦቿ። ስንት ዓመት ሙሉ ቤተሰቦቿን ሳታገኛቸው ኖራ አሁን በቃ ቤተሰቦችንም ሂጄ አይቼ ኢቃማውንም ይዤ እመጣለሁ ብላ የኔ እናት ድፍት ብላ ቀረች። እባካችሁ እንደው መሞትም ካለብን የሆነ እንደዚህ ድንበር ላይ ምናምን ጫካ ውስጥ ህይወታችን ባይወጣ ጥሩ ነው። አሁን እዛ እሷ የሚያውቃት ሰው የደረሰላት ሰው አብሯት የነበረ ሰው ባይኖር አስቡት፣ አስክሬኗ ሜዳ ላይ ነበር የሚቀረው ማለት ነው። ነገር ግን የሚያውቋት ሰዎች ስለነበሩ አንስተው አስክሬኑ ለቤተሰቦቿ እንዲደርስ አድርገዋል። ቤተሰብ መርቆ ሸኝቶ በሰላም ተመለሽልኝ ልጄ ብሎ ልኮ አሁን እንደገና አስክሬን መጣላችሁ ተቀበሉ ሲባሉ አስባችሁታል? ያለው መከራ መቼም የማይወጣ ሰቀቀን፣ መቼም የማይወጣ እሳት፣ መቼም የማይድን ቁስል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እባካችሁ ውድ እህቶቼ ወንድሞቼ፣ እባካችሁ በዚህ በየመን ድንበር ሄደን ኢቃማ እናመጣለን የምትሉ እባካችሁ ከእንደዚህ አይነት አስተሳሰብ ራሳችሁን አድኑ፣ ራሳችሁን ጠብቁ። ለራሳችሁ ያላችሁት ራሳችሁ ናችሁ፣ ማንም የለም። ሀቂቃ እቼታችን ቀረባት፣ በቃ ቀረባት። ምንም ልጁም ቢሆን እንደማንም ከአያቶቹም ጋር ከአባቱም ጋር ብሎ ያድጋል። እሷ ግን ገና በወጣትነቷ እንግዲህ እዚህ ሳውዲ ላይ የምታውቋት ካላችሁ በጣም መልካም ልጅ ናት። ኦንላይን ነው የምትሰራው። ጠለባቷን በስነስርዓት ነው የምታደርሰው። ታማኝ ልጅ ናት። ህይወትን እቀይራለሁ፣ ህይወቴን አስተካክላለሁ ብላ ደፋ ቀና እያለች ድፍት ብላ ቀረች። እጅግ በጣም ያማል። የየመን ድንበር ስንቱን እህትና ወንድም በላው። ትልቁን፣ ትንሹን፣ ወጣቱን ስንቱን በላው፣ ስንቱን አስቀረው። ኢና ሊላሂ ወኢና ኢለይሂ ራጂዑን። በያላችሁበት አላህ ሱብሓነሁ ወተዓላ ይጠብቃችሁ። ሰላማችሁ ብዝት ይበል። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።